ሰላም ተመልካቾቻችን እንደምን ሰንብታችኋል? በዛሬ ፕሮግራማችን ስለ አእምሮ ጤንነት ነው የምንነጋገረው። እንግዲህ ስለ አእምሮ ጤንነት ስናወራ በጣም ብዙ ሰፋ ያለ ኮንቨርሴሽን ያለበት ቆይታ ማድረግ የምንችልበት አርዕስት ነው። ብዙ በስም ባናውቃቸውም እንኳን በተለያዩ ዳያግኖሲስ የአእምሮ ጤና ስንል ልክ እንደ ሌሎቹ በሽታ ምን አይነት ክትትል ያስፈልገናል፣ ምንድነው ስለሱ መረዳት ያለብን የሚለውን እናነሳለን። ሞር እንደው አተኩረን የምንመለከተው ስለ ትራማ ነው። ይሄ እንግዲህ አዘነ ትልልቆችም ከህፃናትም ጀምሮ እንዴት የቀን ቀን ህይወታችንን ይሄ ነገር እንዴት እንደሚነካ፣ መፍትሄው ምንድነው፣ ህክምናው ምንድነው፣ ራሳችንን በምን በኩል እንመልከት፣ የተረጋጋ ጤናማ የተሳካ ኑሮ መኖር እንድንችል ያለፍንባቸውን እንደው የለም ብለን እንግዲህ እሱ የድሮ ነገር ነው ጠንካራ ሁን ምንድነው ስለኋላ እያነሳችሁ የተመለስን ዝም ብለን እንደው በቃ ሙቭ ኦን የሚባለው ነገር ሳይሆን አውቀነው ተረድተነው ወደኋላ ለመቅረት ሳይሆን ወደፊት የተረጋጋ ጤናማ ህይወት ለመኖር ብዙ መረዳት ያለብን ነገር አለ ስለ አእምሮ ጤናና የጋበዝኩላችሁ እንግዳ በዚህ ላይ በጣም ብዙ ኤክስፒሪየንስ ያለው አቶ ኤልያስ በቀለ ከካሊፎርኒያ ላይሰንስድ ሜሪጅ እና ፋሚሊ ቴራፒስት ከ18 ዓመት በላይ በዚህ ኤክስፒሪየንስ አለው። ማስተርስ ዲግሪ በካውንስሊንግ ሳይኮሎጂ ፍሮም ሳውዘርን ካሊፎርኒያ። በጣም ደስ ብሎኛል አንተ ወደ ስቱዲያችን ዋሽንግተን ዲሲ ድረስ መጥተህ ከኛ ጋር ቆይታ ለማድረግ በመቻለ እንኳን ደህና መጣ። እንኳን ደህና ቆየሽኝ ሄለን። እኔም በጣም ደስ ብሎኛል እዚህ በመገኘቴ። ደስ ይላል በጣም። እንግዲህ አንተ ይሄንን ብዙ ጊዜ ስለ ሜንታል ሄልት ስለ ካውንስሊንግ ስናወራ ለአንተ ይሄ እንደ ፐርሰናል ሚሽን አድርገህ የምትወስደው ነገር ነው። እኔ አልፌበት የተማርኩባቸውን ነገሮች ለሰው በተለይ ለሀገራችን ህዝብ ይሄ ቶፒክ መግቢያ ላይ እንደጠቀስኩት እንደ ልባችን የምንነጋገርበት እንደ ልባችን የምንረዳው ነገር ስላልሆነ ስለሚከብድ ከባህልም ጋር ከሰው መፍራትም ጋር ከሰው ምን ይለኝም ጋር ብዙ ታቡ ያለበት ታፒክ ነው ስለ አእምሮ ጤንነት ስናወራ እና እስቲ እንደው እንደ ላጀማመርም እንዲረዳን አእምሮ ጤንነት የሚለውን ሀሳብ አንተ በምን በኩል ትመለከተዋለህ? ከዛ ብንጀምር ደስ ይለኛል። እሺ ጥሩ። እንግዲህ የአእምሮ ጤና ወይንም ከአእምሮ ጤና ጋር የተያዙ በሽታዎች ሜንታል ኢልነስ በእንግሊዝኛው እንደምንላቸው ልክ እንደ ስጋ በሽታ ብዙ ናቸው። ስማቸው ብዙ ነው። የበሽታውም ክብደቱም ቅለቱም አይነቱም ይለያያል። ግን አንድ በአእምሮ ጤና ዙሪያ ልናውቀው የሚገባው የአእምሮ ጤና ቅድም እንዳልሽው ታቡ ልክ እንደ ታቡ አሁን ለምሳሌ አንድ ሰው የጨጓራ በሽታ ይዞኛል ራሴን አሞኛል ለማለት ብዙም የሚያሳፍረውም የለ ኖርማል ነገር አድርጎ ነው የሚያው። ከአእምሮ ጤና ጋር የተያዘ ግን ብዙ ጊዜ እንደ ታቡ ይታያል። አንዳንዱም በሽታው ራሱ የሚያፌክት የሚያደርገው አእምሮ ነው፣ ከአስተሳሰብም ጋር ይያዛል። የሚገርመው ኢቭን ወደ ጤንነትም የሚመራውም የአስተሳሰብ ለውጥም ጋር ይያዛል እና ኢንፋክት ለአእምሮ ጤንነት ኦልሞስት 98% በተለይ ነው ቀለል ላሉት የአእምሮ በሽታዎች ስለ በሽታው ያለን አመለካከት ቤተሰብ ያለው አንደርስታንዲንግ ወይም ግንዛቤ ወይንም ደግሞ በሽተኛው ያለው ግንዛቤ ለዛ ሰው ጤንነት ለአእምሮ ጤንነቱ የተዛባው እንዲስተካከል ከሚረዱ ትልቅ ነገር ነው። ሌላው ስለ አእምሮ ጤና ስናስብ ወይንም ስናወራ ስለ አእምሮ በሽታ እድሜን አይለይም፣ እጾታን አይለይም፣ ሀብታም ድሃ አይልም፣ ነጭ ጥቁር አይልም፣ የተማረ ያልተማረ አይልም። ኤኒዋን በአእምሮ ጤና ልክ የስጋ በሽታን እንደማንመርጥ ካንሰር ይሁን ሌሎችን በሽታ እንደማንመርጥ የአእምሮ በሽታ መርጠን የምንይዛቸው አይደለም። አንዳንድ እንዲሁ ደግሞ የስጋ በሽታዎች ከምን እንደሚመጡ እንደማይታወቅ ግምታዊ እንደሆነ እንዲሁም ደግሞ የአእምሮ በሽታም እንዲሁ አንዳንዱ ግምታዊ የሆነ በጥናት የተደገፉ ግምታዊ አሉ። ይሄ ሊሆን ይችላል ጄኔቲክ ሊሆን ወይንም ከዘር የተላለፈ ሊሆን የሚችላል የሚል አለ። ግን ከየት እንደሆነ አይታወቅም። ስለዚህ ይሄ ስለ አእምሮ በሽታ የታመመ ሰው በተለይ ይህንን የሚመለከቱም በአእምሮ በሽታ በትንሹም በቀላሉም በከባዱ የተያዙ ሰዎች አንዱ ስለዚህ ነገር ስናወራ እንደ ማንኛውም በሽታ ሊሆን እንጂ የሚያሳፍር ወይንም ለየት የሚያደርገን የለም። በእርግጥ ከብዙ
ከልቸራችን ይሁን እምነታችን ይሁን የተያያዘ ብዙ ግልጽ ያልሆኑ አሉ በአእምሮ ጤና ዙሪያ በሽታ ዙሪያ የሚሆኑ ለዛ ነው ታቡ የሚያደርጋቸው እና ግንዛቤው አይ ቲንክ ለመፍትሄው ትልቅ መንገድ የሚከፍት ነው እና የአእምሮ ጤና ማንንም ሰው ሊያጠቃ የሚችል ብናወራበትም ያ ስለ አእምሮ ጤነኛ አይደለሁም ድባቴ ያዘኝ ወይ ዲፕሬሽን በአማርኛው ወይ ኤንግዛይቲ ወይ ጭንቀት ይዞኛል ብንል ማናችንም በዚህ ልንጠቃም እንችላለን ማለት ነው። ማንኛውም ሰው እንግዲህ ወደ ትራማ ላምጣ። እዚህ ስለ አእምሮ ጤንነት ስንነጋገር አንዳንዴ እንደው ለመረዳት ያህል እንደው በቀላሉ ብትወረግሞ በቀላሉ የምመለከተው ትራማ ስንል ይሄ ነው ብትል ምንድን ነው? አንዳንዴ ዝም ብሎ በሆነ ጊዜ ፔንፉል ኤክስፔሪየንስ ወይም ደግሞ በጣም የሚያስጨንቅ ነገር ወይም የሚጎዳን ነገር በህይወታችን ላይ ከመጣ ጋር የተያያዘ ነው ወይስ እንዴት ነው? ስለ ትራማ አንተ በምን በኩል ብዙ በዚህ ላይ ካውንስሊንግ ስለምትሰራ ማለት ነው። ጥሩ፣ በጣም ጥሩ ጥያቄ ነው የምትጠይቂው። ጥሩ ጥያቄ ነው። ስለ ትራማ ብዙ አይነት ግንዛቤዎችንም ሰዎች ሲናገሩ በተለይ በኛ ኮሚኒቲ አካባቢ እና ግልጽ ለማድረግ ትራማ አንድ ሰው ትራማዊ ለሆነ ነገር ሲጋለጥ ወይም ትራማዊ ለሆኑ ክስተቶች፣ ሁኔታዎች ሲጋለጥ በውስጡ የሚፈጠር የስነ ልቦና ቀውስ ጉዳት ነው። ትራማው ውስጡ የሚፈጠር ነው። ሌላው ከአእምሮ ጤና ጋር ተያይዞ ትራማ ጋር ዳይሬክት ከትራማ የሚመጡ ዳያግኖስ የሚደረጉ ትራማ ለምሳሌ ፖስት ትራውማቲክ ስትረስ ዲስኦርደር PTSD የሚባል። አሁን ደግሞ የትራማ ጋር ብዙ ጥናት ሲደረግ ስለ ትራማ ከተጠና በኋላ በኮምፕሌክስ ፖስት ትራውማቲክ ስትረስ ዲስኦርደር የሚባል። እነዚህ እንግዲህ ዳያግኖስ ሲደረጉ አንደኛ አንድ ሰው ለትራማዊ ለሆኑ ሁኔታዎች ከተጋለጠ በኋላ ለምን ያህል ጊዜ ምን አይነት ሴፕተም አለው፣ ለምን ያህል ጊዜ ለምሳሌ አንድ ሰው ማንኛውም ሰው ትራማዊ ለሆኑ ሁኔታዎች ሊጋለጥ ይችላል። ለምሳሌ ለጦርነት ወይንም ሄደው ከጦርነት ጋር በተያያዘ መጋጨት ሊሆን ይችላል፣ ወይ አቢዩስ ሊሆንም ይችላል እና ለዛ ሲጋለጥ ኦልሞስት ለአንድ ወር ያህል ለምሳሌ የመባነን የመደንገጥ ወይንም ደግሞ ሁኔታውን የሚያስታውሰው ነገሮችን ባየ ቁጥር ልክ የሆነበትን ኤክስፔሪንስ የማድረግ አይነት ነገር ሊፈጠር ይችላል። ልክ ወር ያህል ከሆነ በጣም ለወር ያህል ከሆነና ከዛ በኋላ እነዛ ስሜቶቹ ከቀሩ ለኳሊፋይ PTSD ፖስት ትራውማቲክ ስትረስ ለመሆን ኳሊፋይ አያደርግም። ከአንድ ወር በላይ ግን ሲምፕተሞች ከቀጠሉ ሁሉንም አልገለጽኳቸውም ሲምፕተሞችን ጀስት ለመረዳት ያህል የዛኔ ፖስት ትራውማቲክ ስትረስ ዲስኦርደር የሚል ዳያግኖስ ሊኖረው ይችላል። ግን አንዳንዴ ደግሞ ለዚህ ትራማዊ ለሆኑ ኢንሲደንት ወይንም ክስተቶች ተጋልጠው ብዙ ያለውንም ሳያሳዩ ነገር ግን በውስጣቸው የሚፈጠር ጉዳት፣ አሁን እሱ ነው ትራማ ማለት። ዳያግኖሱ ሳይሆን ይሄ ትራማ የሚለው ዳያግኖስም ሊሆን ይችላል። እነዚህ አይነት ሴፕተሞቹ ከቀጠሉ ከአንድ ወር በኋላ ኳሊፋይ ያደርጋሉ። አንዳንድ ሰዎች ግን ትራማዊ ለሆኑ ክስተቶች፣ ሁኔታዎች ተጋልጠው ለሰውም ሳያወሩት ለምንም ሳያነገራቸው በውስጣቸው የሚፈጠር አለ። ኢንፋክት ቅድም አሁን ስለ አእምሮ በሽታዎች ስናወራ ምክንያታቸው አይታወቅም፣ ግምታዊ አለ ያልኩች አንደኛው ሰዎች ለትራማዊ ለሆኑ ክስተቶች ሲጋለጡ ወደዛ ሊድ የሚያደርጉ በተለይ በተፈጠረ ጊዜ ካላቸው እርዳታ ምሳሌ የሚገባውን ሰፖርት ከሌላቸው የደረሰባቸውን ነገር በአግባቡ አድሬስ ካላደረጉት ወደ ተለያዩ ችግሮች ሊመራ ይችላል። that trauma, let me say a little bit about trauma. Trauma ስንል በውስጥ የሚፈጠረው ቀውስ ሜይንሊ አንደኛ አስተሳሰባችን ላይ አፌክት ያደርገናል፣ አመለካከታችንን። ለምሳሌ ልጅም ሆነው ይሁን በቤተሰቦቻቸው ይሁን በዘመድ በተለያየ ይሁን የማይሆን አቢዩዝ ከተደረጉ ለምሳሌ እኔ እንዲህ የደረሰብኝ ማንም ስለማይወደኝ ነው የሚል አመለካከት ሊደርስባቸው ይችላል። ወይ ጥፋቱን እኔ ነኝ የፈጠርኩት የሚል ሊደርስባቸው ይችላል። ወይ ደግሞ የቆዩ ሲያመሳስሉ ምናልባት ይሄ ነገር የሚገባኝ ሊሆን ይችላል ብለው ስለራሳቸው ሎው ሰልፍ ስቲም እና አመለካከታቸው አንድ ስለራሳቸው፣ ሁለተኛ ደግሞ ስለሌላ ሰውን ሁሉ ለማመን ችግር ሊሆንባቸው ይችላል።
ሴፍ አይደለም ለካ ሰው ልጎዳ እችላለሁ የሚል እንደዛ አይነት ሊኖራቸው አመለካከታቸውን ሊለውጠው ይችላል። ሌላው ደግሞ this world is not safe ስለዚህ ስለ ዓለም ያላቸው አመለካከት በጣም ጨለምተኝነት ያለው አይነት ሊሆን ይችላል። ሌላው ደግሞ እግዚአብሔር ሆይ ይሄንን ለምን አደረስክብኝ ብለው ደግሞ በመንፈሳዊም ነገር በእግዚአብሔር ላይ ያለ እንዴት እኔን እንደዚህ አረከኝ ብለውም አፌክት ላይ ያደርጋቸው ያየሹ አመለካከትን በተለያየ ቦታ አፌክት ያደርጋል በጣም ዲፕ በሆነ መንገድ። ሌላው አእምሯችን the most complicated thing in the world ሁለት ነገር ናቸው ፉሊ ኤክስፕሎር ተደርገው ያላለቁ ሁሌ በስተዲ የሚገኙ አንድ የአእምሯችን ክፍልና the universe right አሁን ዩኒቨርስ ብሎ የምናውቀው የሚለወጥ ለሴም ቲንግ አእምሯችን እና ግን አሁን በጥናቶች የተገኙት ለምሳሌ በአማርኛ ስሜ አልሰማሁለት ፍሮንታል ኮርቴክስ የሚባል አለ ከዛ ደግሞ አሜግድላ አለ ጀስት ባጭሩ የአሜግድላ የሚባለው ከተወለድን ጀምሮ ሁሉን ነገር ሪከርድ የሚያደርግ አሁን ለምሳሌ ካሜራ አለ ከፊት ለፊታችን አለ ሪከርድ የሚያደርገው ድምፅና ቪዥን አሁን አሜግድላ ኤኒቲንግ and everything ከተወለድን ጀምሮ ሚሞሪዎችን ኪፕ የሚያደርግ ብሬን አለ እሱን እያየ ነው ስለ ላይፍ የሚነግረን እና ሌላው የአሜግድላ ብሬን ልክ እንደ አላርም ነው በአእምሯችን ውስጥ ልክ ጉዳትን የሚያስታውሰን ነገር ሲመጣ you're not safe ይላል ያ ማይንድ means ሶስት ነገር ሀፕን ያደርጋል እንደሱ አይነት ትሪገር የምንለው አንዳንዴ አሁን ትራማ ውስጥ ሆነች ከዛ ትሪገር ለምሳሌ የሚያስታውስሽ ሽታ ሊሆን ይችላል ሰው ማቶጁን ቃል ሊናገር ይችላል አቢዩዝ ያደረገሽን ሰው መልክ ልታይ ትችያለሽ triggers you know what happened የዛን ያ ትሪገር ያ ማይንዳችን you're not safe ምክንያቱም ያ አሜግድላ ብሬን የተፈጠረው ሴፍ ሊያደርገን ነው እንጂ ሪላክስ ሊያደርገን አይደል ዘና እንድንል ሳይሆን ሴፍ እንድንሆን ነው ዋናው ሰው ኢንቴንሽኑ የአእምሯችን የሚያደርገው ስራ ለዛ ነው የተፈጠረው ስለዚህ ሶስት ነገር ይሆናል አንድ ሰው ትሪገርድ ሲሆን means you know safe ሲል አንደኛው you fight you flight or freeze fight ማለት በወርድም ሊሆን መጣላት ሊሆን ይችላል በአካልም አግሬሲቭ ልትሆኚ ትችላለሽ የሚያስታውስሽ ነገር ሲመጣ ወይ ደግሞ ፍሪዝ መሆን ማለት ደግሞ በቃ ደንግጦ ዝም ማለት ዲፕሬሽንም ፓርት ኦፍ ዳት ነው ሌላው ደግሞ ፍሊ ነገሮቹን አቮይድ እኔን ነገር ማየት አልፈልግም ብለው ሰዎች ከቦታ የሚሄዱ የሚያስታውሳቸው that is what is the trauma ስለዚህ አንደኛ አስተሳሰባችሁ ሁለተኛ አእምሮአችን ውስጥ ያሉትን ለሚሴ ፍሮንታል ኮርቴክስን አንስቼ ነበር እሱ ብሬን የሚያድገው 25 ዓመት ስንሆን ነው ፉሊ ለዚህ ነው 18 ዓመት ሲሆን መኪና መንዳት እንደገና ደግሞ እንደዚህ የሚባል አልኮሆልም በዚህ ሀገር 21 ዓመት ሲሞላ ስለዚህ እስከ 25 ዓመት በስልም ነው የምትል ፉሊ ዴቨሎፕድ አይሆንም by the way that is the most important brain in the mind ይሄ ስሜታችንን እንድንገዛ ጥሩ ውሳኔ እንድንወስን ይሄ ሬጉሌተር ራሳችን አራቀን ምናምን የሚባል ይሄ ብዙ ጊዜ ለክላይንቶች ሳስተምር አንደኛው የትራማ ብሬን ነው አንደኛው ደግሞ ይሄ ዋይዝ ብሬን ብልህ ብሬን ነው አንደኛውና እነዚህ let me say one thing what happened እነዚህ ትራውማታይዝድ የሆነ አሜግድላ ብሬን ምን እንደሚያደርግ ትሪገር ሁኔታ ሲመጣ you're unsafe ሲባል the fastest በፍጥነት የሚመልሰው ብሬን የቱ እንደሆነ ታውቃለህ the amygdala the limbic brain what happened is that አንዳንዴ በጣም የሚያስፈራራ ነገር ትሪገር ሲሆን ይሄ ሪዝን የሚያደርገው ብሬን ሲመጣ ሊትራሊ ብሎክ ያደርገዋል የዛን እኔ ክሮቶዞል የሚባሉ የሆነ ታስክ ሲኖረን ወይ ስንፈራ ምን ስንል ኃይል የሚሰጠን እንደሚሆነው ሁሉ ይሄ ኮንትሮል ለማድረግ ብሎክ ያደርጋልና ዋናው ከዚህ እንድንወስደው ፈልገው ነገር በተለያዩ ስሞችን እየጠራው ዋና ፖይንቴን እንዳረሳ ዋናው ከዚህ የሚያደርገው ነገር ትራማ ሲባል ውስጣችን የሚፈጥራቸው አንዳንዱ እንደዚህ ነው ከሪል ዓለም ውስጥ ራሱ አሁን የአሜግድላ ብሬን ብሎክ ሲያደርገን ራሱ የት እንዳልን አሁን ለምሳሌ ወታደሮች በትራማ ፒቲኤስዲ ፖስት ትራውማቲክ ስትረስ ልክ እንደ ፊኛ ሲፈነዳ ርችት ሲፈነዳ አእምሯቸው ቶታሊ ጦር ሜዳ ነው የሚሄደው so that is what trigger exactly so that's the trauma brain ይሄንን ዋይዝ ብሬን ብሎክ አድርጎት ልክ እዛ እንዳሉ ያደርጋቸዋል ስለዚህ እነዚህ ነገሮች እንግዲህ መረዳት የሚጠቅመው ነገር ከየት እንደወጡ ምን እንደሆኑ ስናቅ የሚያስፈልገውን መፍትሄ እንደው ሳይንቲፊክ ለመሆን ብለን ሳይሆን አይምሯችን እንዴት እንደሚሰራ መረዳቱ ለመፍትሄው
ማወቁ ለመፍትሄው ይረዳናል። እስቲ አጠር ያለች ረፍት ወስደን እንመለስና የልጅነት ትራማ የትልቅነት ህይወታችንን እንዴት ተጽዕኖ እንዳለበት እንነጋገራለን። ረፍት ወስደን እንመለሳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ስለ ትራማ የምናደርገውን ስለ አእምሮ ጤንነት የምናደርገውን ቆይታ እየቀጠልን ነውና ኤልያስ እንግዲህ ብዙ ሰው በአብዛኛው አንድ የምንቸገረው ምንድነው በልጅነታችን የሚያጋጥሙን ነገሮች በተለይ ልጆች ሲጎዱ ልጆች በጣም ከባድ የሆነ የሚያስደነግጥ ህይወታቸውን የሚለውጥ መንፈሳቸውን ስሜታቸውን የሚጎዳ ይሄ እንግዲህ ከቅጣት ጀምሮ ወይ እናት ወይ አባት ሲሞት ወይ የሚኖሩበት ቦታ ኮምፕሊትሊ ዲስትሮይድ ሲሆን የናቹራል ዲዛስተር መጥቶ ጦርነት መጥቶ ቫዮለንስ በቃ በጣም ጥቃት የሚደርስባቸው ነገሮች ሲመጣ እንደው ህፃን ነው ይረሳል ግድ የለም ወይ በቃ የምንል አንዳንድ የማንረዳቸው ነገሮች አሉ። ህፃንነታችን ያጋጠሙን ነገሮች እንዴት የትልቅ ህይወታችንን እንዴት አድርገው ተጽዕኖ እንደሚያመጡብን እና እስቲ ምንድነው እኛ ሰርፕራይዝ የሚያደርጉን ነገሮች አንደኛ ስለ ቻይልድሁድ ኤክስፒሪየንስ የማንረዳው ነገር ምንድነው እና ይሄ ደግሞ በልጅነታችን ያጋጠሙን ነገሮች እንዴት ነው የወደፊት ኑሯችንን ህይወታችንን በምን በኩል ነው እነዚህ ነገሮች ማኒፌስት የሚያደርጉት ወይ ራሳቸውን የሚገልጹ? በጣም ጥሩ ሰፊ ጥያቄ ነው። በጣም ሰፊ ጥሩ ጥያቄ ነው እና ብዙ ሀሳብ ነው ያነሳሽው። ለሚ ስታርት እንትን በማለት ልጀምር ስለ ልጆችን ልጅ የሚያደርጋቸው አንድ ቅዳሁን ያወራ ነው። ምክንያቱም አእምሯቸው ፉሊ ዴቨሎፕ አልሆንም። በተለይ ዋይዝ የሆነው ፍሮንታል ኮርቴክስ አንደኛ ፉሊ ዴቨሎፕ አልሆነም እና አንድ ቮነረብል ያደርጋቸዋል። ሁለተኛው ነገር ደግሞ ልጆች ኢጎሴንትሪክ ናን። ልጆች ባይ ኔቸር ሚንስ ራስ ተኮር ልንለው እንችላለን። ራስ ተኮር ምን ማለት ነው? ኤኒቲንግ ሃፕን ሲያደርግ እኔ ነኝ የፈጠርኩት፣ የኔ ችግር ነው፣ እኔ ነኝ ይህንን ያደረኩት። ኢቭን ማሚና ዳዲ ሲጣሉ፣ እናትና አባት ሲጣሉ ምናልባት እኔ ማድረግ ያለብኝ ስላላደረኩ ነው እኔ ወይ ደግሞ ይወስዱታል። ቢካዝ ልጆች አባቴ ለምን ጥሎን ሄደ እኔ ስለማይወድ ወይ እኔ ጎበዝ ተማሪ ስላልሆንኩ ነው ወይ something አይደለ? በጣም እና ልጆች ኢጎሴንትሪክ ናቸው፣ ራስ ተኮር ናቸው ባይ ኔቸር እና እንደዚህ አይነት ነገሮችን ልክ ራሳቸው ላይ ይወስዱታል። ቮልነረብል ናቸው በጣም ቢግ ታይም። ሌላው ኢሞሽናሊ ልጆች ሲመጡ ዲስሬጉሌትድ ሆነው የልጆች ስራ በተለይ የልጆች ስራ ብዙ ጊዜ ምንድን ነው? አንደኛው መጫወት፣ ሁለተኛ ያወጣሹን ህግ ምናምን በማፍረስ አንቺን መፈተን፣ they push you ምናምን that is how they learn። ልጆች ናቸው ዲስሬጉሌትድ ናቸው። አንደኛ አሁን ለምሳሌ ንዴት ይሁን አሁን ከረሜላ ብትወስጅበት ልጅ ወጥቶ መሬት ላይ ፍርፍር ነው የሚለው፣ ምክንያቱም ራሱን ሪጉሌት አድርገን ኢሞሽናሊ ኢቨን ፉሊ ዴቨሎፕ አላደረጉም። ልጆች በዛ እድሜያቸው ጉዳት ሲደርስባቸው አንዱ የሚያቀ በአካላቸው ሊያድጉ ይችላሉ፣ በተለያየ ነገር ሊያድጉ ይችላሉ፣ በትምህርት ደረጃቸው ሊያድጉ አንደኛም ሊወጡ ይችላሉ። ኢሞሽናሊ ግን ህፃን ሆነው ስታክ ሊያደርጉ ይችላሉ። በተለይ ኢሞሽናቸውን ምንድነው ነርቸር አድርገን ያበረታታን ሲናደዱም እንደ ልጅነታቸው አንተ ልጅ ነህ ራስን መቆጣጠር ላትል ትችላለህ። አሁን ልጅ ስለሆነ ያናደደ ግን ወላጅ ግን ራስን የሚቆጣጠር ማለት ነው አይደል? ወላጅ የስሜቱን ገዝቶ ልክ ስናናደድ እና ልጆች ቮልነረብል የሚያደርጋቸው አንዳቸው በአእምሯቸው ፉል ያላደጉም፣ ሁለተኛ ደግሞ ያላቸው ሲፈጠሩ ያላቸው ነገር ማንነታቸው ልጆች መጫወት፣ መረበሽ፣ መሯሯጥ የልጅ አንዱ ባህል። ታዲያ አንድ ልጅ አድጎ ይሄ እንደዚህ በጣም የሚጎዳው ነገር አጋጥሞት በተለይ በሁላችን የምናየው ነገር ነው። ወይ እናታቸውን በጣም በልጅነታቸው ባሰቃቂ ወይ ታማ ወይ በአክሲደንት ወይ ምናምን ሞተች እንበል፣ ወይም አባት አንድ ነገር ደረሰበት ወይ ቤተሰባቸው ተፈናቀሉ፣ በጣም ትራውማቲክ የሆነ ነገር ደረሰባቸው እንበል። ይሄ ታዲያ አደጉ አልን አይደለ? ልጆቹ መጀመሪያ ሲምፕተሞቹ ምንም ነገር ላያሳዩ ይችላሉ። የደረሰባቸው ነገር ግን የሆነ እድሜ ላይ ደርሰው ትልልቆች ከሆኑ በኋላ እንዴት ነው እነዚህ ትራውማቲክ ኤክስፒሪየንስ ራሳቸውን የሚያሳዩት በእነዚህ ልጆች ህይወት ላይ ትልቅ ከሆኑ በኋላ ምንን ይመስላል?
እንግዲህ አንደኛው ልጆች በዛ ጊዜ የሚያሳዩም ሊኖሩ ይችላሉ። ለዛ ነው ባለሙያዎች ልጆች ላይ የተለያየ ባህሪ ቢያሳዩ የሚያሳዩት ባህሪ አክቹዋሊ ስለደረሰባቸውም ይጠቁማል ልጆች ላይ። ለምሳሌ አግሬሲቭ የሚሆኑ ልጆች የሚደባደቡ ፕሮባብሊ ቤት ውስጥ አግሬሲቭ የሆነ ባህሪ የሚያዩት ይኖራል። አንዳንዴ እንደ ቴራፒስትም የምናያቸው ሳይኖች አሉ እንደሱ ማለት ነው። ሴክሹዋል አቢዩዝ ቢሆን የተያዘ የሚያሳዩታል ልጆች በልጃቸው። ብዙ ጊዜ ግን ልጆች ሌላው ልጅ የሚያደርጋቸው ስለደረሰባቸው ነገር አርቲኩሌት ሆነው አንደኛ መግንዛቤውም የላቸው አርቲኩሌትም ሆነው ቋንቋው ስለሌላቸው በሚገባ ማስረዳት አይችሉም። ብዙ ልጆች አእምሯቸው አለማደግ ብቻ ሳይሆን ራሳቸውንም ለመግለጽ ሊሚትድ ናቸው። ስለዚህ አንዳንዴ ፉሊ እንኳን ሪከቨር ባይደረጉም ልጅ ሆነው እንዲህ አይነት ነገር ሲደርሳቸው ይህንን አድሬስ መደረጉ ማውራት ቢችሉ እንደዚህ አይነት ነገር ሲዳይ ቁጭ አድርገው ከየት ነው ይህን ያመጣው አድርጎ ይሄ ከልጆች ጋር ባላቸው ቋንቋ ማድረጉ ከሚፈጠረውም ውስጣቸው ደብቀውት ከሚፈጠረው ጉዳት ሊቀንስ ይችላል። አንድ ሁለት ደግሞ ያልተደረሰ ነገር ያላወሩት ነገር የትም ሄደ ማለት ነው። ብዙ ጊዜ ይሄ በተለይ ልጅም ሆነሽ በየትኛውም ጊዜ ያለ የውስጥ ጉዳት ሶሉሽን ካልሰጠሽው አድሬስ ካልተደረገ አድሬስ በአማርኛ እንደሚባለው መፍትሄ ካልተገኘለት የትም አይሄድም። አሁን ቤትሽ የሚሸት ነገር ቢኖር ዝም ብለሽ ብትሸፋፍኝ ምናምን ያልሽ ጥግ ብታስቀምጪው ሽታውን ልታጠፊው ትችያለሽ። እትዝጌድ እንዲያውን ሞር እየባሰ አውጥ ሴም ቲንግ በውስጣችን ያለው ጉዳት ከመፍትሄ ካላገኘ የአንዳንድ መፍትሄው ማውራት ሊሆን ይችላል። ያንን እንግዲህ ስለ መፍትሄ ወይም ስንመጣ እናነሳዋለን። ግን ልጆች ሆነው ይረሱታል የምትይው አይደለም። ቅድም ያወራሁት አእምሯችን ራሱ ስለ ራሳቸው ጀምሮ አሁን ለምሳሌ የሆነ ልጅ እንዲህ አይነት ነገር ደርሶበት ግን ስለዚህ የሚያወራበት ቴራፒ ቦታ ቢሄድ ያ ችግሩ ያንተ እንዳልሆነ ባይ ዘ ዌይ ልጆች can be a victim. I know ብዙ ጊዜ አንዳንድ ሰዎችም አድርገው ቪክቲማይዝድ አይነት ስሜት ይኖራቸዋል። ግን ፍጹም የሆኑ ቪክተም የሚሆኑ ልጆች ናቸው። ራሳቸውን ዲፌንድ ማድረግ የማይችሉ ራሳቸውን ገልጸው ማውራት የማይችሉ እና ልጆች ሆነን የደረሰብን ነገር የኛ በምንም ነገር የኛ የልጆች ኮዝ አይደለም። እነሱ የፈጠሩት ችግር በራሳቸው ያመጡት ነገር አለ አውትሳይድ። ግን እንዴት ነው ማኒፌስት የሚያደርገው በቢሄቪየር? አሁን ለምሳሌ ቴክ ኬር ያልተደረገ ነገር አስፈራም ትራይንግ በህይወታችን ላይ እንዴት ነው የሚያሳየው? ቻይልድሁድ ትራማ አንዳንድ ጊዜ ጀነሬሽናል ትራማ ይባላል አይደለ? ከልጅ ወደ ልጅ ከአያት ከአባት የደረሰበትን ነገር ወደ ልጁ አስተላልፎ አንዳንድ እናታቸው ሲደበደቡ ያደጉ አባት መጥተው ሚስታቸውን ይደበድባሉ፣ ከዛ ልጃቸውን ይደበድባሉ። there are things አደልት ሆኖ እነዚህ በልጅነታቸው ትሪት ያልተደረጉ ነገሮች በምን በኩል ራሳቸውን ይገልጻሉ ነው የምልህ። ካደግሽ በኋላ አሁን እንዳልሽው ማለት ነው። ለምሳሌ ጀነሬሽናል ሲወርድ የመጣው አንዳንድ ትራማ እንደሱ የሚባለው በእርግጥ በአሁን አንዳንድ ስተዲዎች እንዲሁ ራሱ ለምሳሌ እኛ ኤክስፖዝ ላልሆንበት ላላየነው ትራማ ከወላጆቻችን ይብናዘነ ዲኤንኤ ይመጣል የሚል አለ። ሌላው ግን እንደ ባህሬ ለምሳሌ ቤት ውስጥ እየተደበደብሽ አንተ ማትረባ ማጠቅም እየባለ ያደገ ልጅ እሱን ነገር መልሰሽ ነው የምትደግሚው። ምንም አይነት የአስተዳደግ ስታይል ውስጥ ያደግሽ ከሆነ ያ ወላጅ ያንን የነሱ ልጅ ላይ ሲደርስ በጥሩ ምግባር ካለወጠው በስተቀር ለምሳሌ ሲደበደብ ያደገ ልጅ ሲያድግ ልጁን የሚያውቀው መደብደብ ነው። የሆነ ነገር ጥፋት አጠፋ ሲባል መደብደብ ከሆነ መደብደብ ነው። ቁጭ ብሎ ተቀምጦ መነጋገር ያለመደ ማለት ነው። እና አንዳንዴ መልታይ ጀነሬሽናል ወይንም ከአንድ ወላጅ ወደ አንዱ የሚተላለፈው የምናውቃቸውን ባህሪ እና ይሄ ቁስል ውስጣቸው ያለው ቁስል በትዳር ላይ ራሱን ሊገልጽ ይችላል። በስራ ላይ ራሳቸውን ከሰው ጋር ያላቸው ሪሌሽንሽፕ ላይ ካደጉ በኋላ ራሱን መግለጽ ይችላል። የስ ትራማ እንግዲህ ማለት የውስጥ ጉዳት ነው። ወደ ተለያየ ችግር ሊመራ ይችላል አንዳንዱ። እሱም ደግሞ አሁን እንግዲህ የተጎዳ ሰው ብዙ ጊዜ ምንድነው የሚያደርገው? ሌላን ይጎዳል አይደል? ለምሳሌ ቅድም አንዱ የትራማ ሪያክት የምናደርገው ዩ ፋይት ወይንም አግሬሲቭ የመሆን ሊሆኑ ይችላሉ። ለምሳሌ አባቱ እናቱን እየደበደበ ያየ ልጅ ሲያድግ ከሚስቱ ጋር የሚሆነው ነገር ቁጭ ብሎ መነጋገርን ካለመደ
ያንኑ ነው የሚደግመው። ስለዚህ ልጅ ሆነው ያዩትንም እሱን ነው የሚደግሙት ብዙ ጊዜ። ስለዚህ ከወላጆቻችን የምንወስደው ነገሮችን ልጆቻችን ላይ ልናስተላልፈው እንችላለን። ሌላው ደግሞ ልክ ትራማ ሲፈጠር የውስጥ መቃወስ ሲፈጠር ወደ ተለያየ ነገር ስለሚመራ እክል የውስጥን ለመደበቅ አዲክሽን ውስጥ የመግባት ይኖራል፣ ዲፕሬሽን ይኖራል፣ ኤንዛይቲ ይኖራል። በዚህ ውስጥ ያለ ሰው የሚወስነው ውሳኔ ትክክል ላይሆን ይችላል። ኢቭን ከትዳሩም ጋር ባለው ነገር ሊሆን ይችላል፣ ስራ ቦታም ሊሆን ይችላል። ይህንን የውስጥ ጉዳት ትራማውም ይሁን የአእምሮ በሽታ እነዚህ የተያያዙ ናቸው። በስራችን ላይ፣ በትዳራችን ላይ፣ ከሰው ጋር ባለን ግንኙነት እነዚህም በሙሉ አፌክት ያደርጋል። እነዚህ ሁሉ ኮኔክትድ ናቸው። ቁጠኞች ወይም ደግሞ አንዳንድ ልጆች ባህሪ ላይ የምናየው ነገር ነው። ይሄ ልጅ ከየት ነው? ወንድሞቹ እንደዚህ አይደሉም፣ ግን እሱ ወይ እሷ ከቤተሰብ ጋር ትቆራረጣለች። ወይም ደግሞ እንዳልኩ አለመግባባት ሲኖር ያንን አለመግባባት ሶልቭ የማድረግ አቢሊቲው በቀላሉ ላይኖር ይችላል። ሁሉ ነገር ምሬት ውስጥ እሱም እንደ ምልክት ሊታይ ይቻላል ማለት ነው። ባህሪያችን የሜንታል የአእምሮ በሽታ መገለጫ ሊሆን ይችላል፣ ሁሉም ባይሆንም። ቅድም እንዳልኩት የአእምሮ በሽታ ቀላልም አለ፣ ከባድም አለ። አንዳንዱ በጣም ከባድ የአእምሮ በሽታ ለሰው የማይታይ የሚታየው አይነት ስኪዞፍሬኒያ አይነት በሽታ አለ። አሁን ለምሳሌ እሱ ከባድ ነው። ያ ሰው አሁን ለምሳሌ እኔ ይታየኛል ቢል አይታይም ብትዩ ለሱ የሚታየው ሪያሊቲ ነው። እንግዲህ ኢማጂን ከሰው ጋር የሚፈጥረው እሱ እንዲያየውት ይህ የማየው ነገር ነው ቢል እንዲህ አንተ አይታይም ብትዩ እንደዚህ አይነት ከባድ በሽታ ያለው ሰው ከቤቱ ሰሩም ጋር ሊያጣለው ይችላል። እንደዚህ አይነት ነገር አእምሮ ውስጥ ቺፕስ ቀብረዋል መንግስት ሊያደርግ ነው ቢል ይሄ አሁን ከባድ። ሌላው ደግሞ ልጅ ሆኖ በብዙ ጉዳት ሆኖ ስለ ራሱ ዝቅተኛ አመለካከት ያለው ሆኖ ሁሌ የሚያስበው ምን የሚለው ያለው ሆኖ በትዳሩ መካከል ለምሳሌ በቃ ሚስቴ አትወደኝም የሚል አይነት ስሜት ሊፈጠርበት ይችላል። በሱ አመለካከት የሚያደርገው ወይ ለምሳሌ ሚስቱ ቤት ውስጥ በነበረ ጊዜ ለምሳሌ ለሱ ሳትነግረው የሆነ ነገር ካደረገች ወይ ደግሞ አለመግባባት ቢፈጠር በዛ መካከል ጭቅጭቅ ወጥቶ የሆነ ቢሆን እንደዚህ ተናገረች ወይ እንዲህ የተፈጠረው ምናልባት ጭራሽም አትወደኝ ይሆናል የሚል ሊፈጥርበት ይችላል። እና እያንዳንዱ ኬዞች የተለያዩ ሪዝኖች ሊኖራቸው ይችላል። ግን ኢንጀነራል በአጠቃላይ የአእምሮ ጤና ወይ ሶሉሽን ያላገኘ የውስጥ ጉዳት ወደ ተለያየ ችግር። ታዲያ ልዩነቱ ምንድን ነው? አንዳንድ ሰው በጣም ዲፊከልት ጸባይ ያለው በስማም እንደው የዚህ ልጅ ጸባይ እኮ ወይ የዚህ ልጅ ጸባይ በስማም የሚባል አለ። ግን እንዴት አድርገን ነው እውነት ትራውማቲክ ኤክስፒሪየንስ እና ያለው ሰውና ይሄ ከአእምሮ በሽታ ጋር የተያያዘ ጭንቀት ጋር ወይ ከምን ጋር የተያያዘው ባህሪና እንደው አንዳንድ ሰው እንደዚሁ ዝም ብሎ ዲፊከልት የሆነ ሰው ጋር መለየት ይቻላል እነሱን ባህሪዎች? አንደኛ የሰውየው ህይወት እንዴት ነበረ? አንድ ሰው እኮ ዝም ብሎ ከመሬት ድግ ብሎ ትልቅ ሰው አይሆንም። የራሱ ያለፈው ነገር አለ። እንግዲህ ለዚህ ነው አንዳንዴ ብዙ ጊዜ እንደ ምሳሌ ክላያንቶች ሲመጡ የሚመጡበት ሪዝን ትራማ ላይሆን ይችላል። ከስራ ተባረው ሊሆን ይችላል እና በስራው ተገዶ ወይንም ደግሞ ስራ ቦታ ተጣልቶ ከአንዱ ጋር ከስራ ተባረው በቃ ቴራፒ ማየት አለበት በዚህ ሀገር እነሱ ይደረጋል። ሲመጣ ግን ከዛ ስታወሪ የዛን ሰው አስተዳደግ ያለበት ስታይ ምን ወደዚህ ሊድ እንዳደረገው ቁልጭ ያለ ነገር ያሳያል። እና በአጠቃላይ የሰው መጥፎ ባህሪ የዛ ሰውን ወይ ጉዳት ይሁን የአእምሮ በሽታም ልንለው ኳሊፋይ አሁን ለምሳሌ አንዳንድ ባህሪዎች እኮ አሉ አስቸጋሪ ሆነው ግን ለአእምሮ በሽተኝነት ኳሊፋይ ላያደርጉ ይችላሉ አዘ ዳያግኖስ። ሀዌቨር ግን እንደ ባህሪ ያ ሰው ያለፈበት ካልቸራሊም የሚሆኑ አሉ እና እነዚህ ሁሉም ኢንተርኮኔክትድ ናቸው። ስለ ልጆች ግን እንደዚህ ስለ የልጅነት ትራማ ስናወራ ብዙ ሰው በልጅነት ሀፕን ያደረገው በልጅነት ያጋጠማቸው አሁን እስቲ ስለ ድሮ ስለ 20-30 ዓመት ነገር ስለደረሰ አሁን ማውራት ምን ይጠቅማል? በቃ ወይ እሱን እንደ ምክንያት ኑሮውን በደንብ እንዳይቀጥልበት እንደ ምክንያት እንደ ክራች ይጠቀምበታል ይባላል የፓስት ሂስትሪ። ወይም ደግሞ ጀስት ሙቭ ኦን
ምንድነው ምን ያስፈልጋል ወደ ድዌል ማድረግ እንትን ጊዜ የለንም እኛውን ስለዋል ወደፊት ነው የሚባል ነገር አለ ምን ትላለህ እንደዚህ ለሚባልበት ጊዜ እንግዲህ የድሮን ነገር ማንሳት የሚያስፈልገው አሁን ያለንበት ሁኔታ ነው አንዳንዴ የድሮን ነገር ለማንሳት ተብሎ በእርግጥ የድሮን ነገር ያለፉትን ለትምህርትም ልንማርበትም ተብሎ ሊነሳ ይችላል ግን ብዙ ጊዜ እንዲያውም አንድ ሰው ድሮ የደረሰበትን ነገር ለማውራት ድፍረቱ ከሌለው could be even a sign of avoidance because it's a painful experience በራሱ ሪዞልቭ ካልተደረገ ሌላው ደግሞ ለማንሳት ብቻ አይደለም የምታነሺው አሁን ድሮ ያደረግሽውን አንዳንድ ነገርም ኢቭን ትራማ ቢሆን የምታወሪው እኮ ለማንም ሰው አይደለም ለሚመለከተው ነው የሚነሳው እና የሚነሳበት ሪዝን አሁን ያለሽበትን ሊሆን ይችላል እና አንዳንዴ የሚነሳበት አሁን ካለው ጋር ችግር ላይ አሁን ለምሳሌ አንዳንድ ሰው ቅድም እንዳልኩሽ የሚመጣበት የድሮን የማንሳት ያለበት ሁኔታ አሁን የሚያደርገው ነው እና ጀስት ለማንሳት ያህል ለምን አላስፈለገ የሚለው አንዳንዴ እንዳልኩሽ እንደ ቴራፒስት እና ወይ ደግሞ ይህንን ፍለግ የሆነ በህይወታቸው ችግር ፈጥሮባቸው ሲመጡ ያለፈው የሚነሳበት ነገር ወደዚህ የመራው ምንድን ነው የሚለውን ያሳያል ሁለተኛ ቅድም እንዳልነው አድሬስ ያልተደረጉ ነገሮች በሙሉ የትም አይሄዱ አንዳንድ ሰው ቦዘር የማይሆን ራሱ ስላለፈው ታሪክ አሁን ለምሳሌ በስነ ስርዓቱ ሪዞልቭ አድርገሽ ያለፍሻቸው ነገሮችን አስፈላጊ ሲሆን አንስቶ ለማውራት ብዙም አእምሮሽ ምንም አይቸግርም ግን እዛ ለመድረስ አቮይድ ጋር እሱ ክድ ወይም ደግሞ ባወራው ቁጥር ቅጥል እያልክ ምታወራ ከሆነ ልክ ነው እንዴ አሁንም ዛሬም እንደዛው ልክ ትላንት ቁስሉ እንደደረሰብህ ግን ከ20 ዓመት በፊት የተደረገውን አሁን እንግዲህ ብዙ በህትማማቾች በወንድማማቾች ታያለ በትዳር ውስጥ ታያለ በጓደኞች ታያለ ያልተረሳ አክስቶቻችን ከ30 ዓመት በፊት በመሃላቸው የተፈጠረውን ነገር እንደ አዲስ እያንገበገባቸው ከተናገሩ ማለት ዴፊኒትሊ አሁን እሱ ነው እንደሱ አይነት ነገር ከሆነ የግድ አንስቶ መነጋገርና ሪዞልቭ ማድረግ ነገሮችን አድሬስ ማድረግና መነጋገር አመታትን ቢቆጠር ሌት አይደለም ከአንዳንዴ ምንድነው የሚባለው later than never የሚባል አይደለ እነሱ የሚባል ነገር ጭራሽ ካለማድረግ በጊዜው ማድረግ አንደኛ እና ያስፈልጋል ማለት ነው እና እንደሱ ማድረግ ቴራፒ የሚረዳው ነገር እሱ ነው ካስቸገራቸው በጣም ማለፍ የማይችሉበት ከሆነ ቴራፒ is a big ቦዘር የሚያረጋቸው ከሆነ ሌላው ግን የድሮን ነገር አንስተን የምናወራው ለማንም እንዲያውም አንዳንዴ ራሱ ኢቭን ቴራፒ ላይ የመጀመሪያ ቀን መጥተው ያላቸውን ሁሉ ገልብጠው እንዳያወሩ ሊሚት እናደርጋቸዋለን ምክንያቱም የራሱን ሁሉንም የማውራት አለ ሁሉም ነገር ለሁሉም አይወራም ለምናወራውን ወሬ መርጠን ወደር ያለፈ ጉዳትም ይሁን ምንም ይሁን መርጠን ማውራት እሱ አስፈላጊ ዝም ብሎ ለማንም ኮድን መዘርገፍ መልሶ ጉዳት መልሶ ጭንቀት ላይ ነው የሚወጣው በዛ ላይ ደግሞ ሪዞልቭ አድርገው እነዛ ሰዎች ሆነው ከራሳቸው አንደኛ ሌላ የሚያወራው ሰው ደግሞ እዚህ ላይ በተለይ ድሮ ነገር ስናወራ የሚያወራው ሰው ከራሱ ፍላጎት ነው መምጣት ያለበት እንጂ በሰው ግፊት ማውራት እሱ በራሱ ጥቅም የለውም አስፈላጊም አይደለም ራሱ ሰውየው መርጦ ስለባለፈ ታሪኩን ማውራት የሚጎዳውም ከሆነ እንደሱ አድርገው እንጂ በግፊትም የምናደርገው አይደለም በዛ በሚያወራው ሰውዬ ምርጫ ነው መሆን ያለበት ልክ ነው ሲያጠር ያለች ረፍት ወስደን ደግሞ ስንመጣ ስለ ሀዘን ከትራማ ጋር እንዴት እንደሚያያዝ እነጋገራለን ረፍት ወስደን እንመለሳለን ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ስለ ሀዘን መቼስ አይ ቲንክ በጣም ትልቁ ነገርኛ ህብረተሰባችን ውስጥ ነው ትንሽ በጣም ይጠቅመናል ብዬ የማስበው ትልቁ ባህላችን ለቅሶ ስንቀመጥ ጥሩን ሳይድ ሳወራ ማለት ነው እንግዲህ ብቻህን አይደለም በቃ አንድ ነገር ወንድምህ አባት እናት ሰው ስታጣ የምትወደው ሰው ስታጣ ሰው ተሰብስቦ አብሮ አልቅሶ አብሮ አጽናንቶ አብልቶ አጠጥቶ እንግዲህ እሱ ትክክለኛው አይነት ሰፖርት አድርጌ አስበዋለሁኝ ምክንያቱም እዚህ ሀገር ብዙ አሜሪካን ጓደኞች አሉን አብሯቸው እንኳን ቀብር ላይ በጣም 5-6 ሰው መጥቶ ከዛ ብቻቸውን ቤታቸውን የሚያስተዛዝናቸው ሳይኖር በጣም የሚቸገሩ ሰዎች እንዳሉ ይሄ ጥሩ ሳይድ ኦፍ አር ባህላችን ነውና ግን አንዳንዴ የሰው ሀዘን መግለጫ ከሰው እንደሚለያይ
መረዳት ያቅተናል አደለ? አንዷ እያለች ወይ እያለ እያበደ ያለቅሳል። አንዳንዱ ደግሞ ራሱን ጸጥ ብሎ ውስጡ እየተጎዳ ዝም ብሎ በውስጡ ደግሞ ሀዘኑን የሚገልጽ ሰው አለ። ግን ይሄ አባቷ እንኳን ሞቶ ወንድሟ ሞቶ ይኸው አንድ እንባ እንኳን ጠብ ሳታረግለት በስመ አብ የሚል ጃጅመንት አለ። እስቲ ንገር፣ ምን ማለት ነው everybody grieves differently ሲባል ምን ማለት ነው? የሰውን አይምሮ መጠበቅ ማለት በዚህ ላይ የሰውን ስሜት መጠበቅ አንደርስታንድ ማድረግ በዚህ ላይ ከባድ ጊዜ ላይ ሰው ሲያልፍ ምን ይመስላል? መቼስ ስለ ሀዘን ስናነሳ ኢትዮጵያ ውስጥ ስለ ሀዘን ያላለፈ በሀዘን ያላለፈ ሰው አለ ብዬ አላምንም ከብዙ ነገር እና አይ ቲንክ በሀዘን ዙሪያ ያለን በጣም ጥሩ ቅድም እንዳልሽው ምንድነው የካልቸራል እሴቶች አሉ። በጣም ጥሩ እንዲያውም አንዳንዴ አሁን እየተሻሻለ ነው ጥሩ ነገሮች ላይ ይልቅ ሀዘን ላይ በጣም ጥሩ ኳሊቲዎች አሉ። ሰዎችን በመርዳት በመረዳዳት ስናት ጥሩ ነው። አንዳንዴ ደግሞ በጣም ሚስኮንሰፕት ባላግባቡ ማንረዳቸው ነገሮች አሉ ስለ ሀዘን ስናስብ። እሱ በሀገራችንም በዚህም ሀገርም መካከል የሚሆኑ መረዳቶች ናቸው። ሀዘን የራሱ ስቴጆች አሉት። ስቴጆቹ በአንድ አሁን እንደምላቸው በአይነቱም ለምሳሌ አንዳንድ ሰዎች ድናያል ይሄ በአማርኛ ይሄ ፍጹም አልደረሰብኝም ብለው አንድ ሰው ሀዘኑ ሲገባ ወዲያው በውስጡ የሚፈጠረው ይሄ ነገር ድናይ ማድረግ በጭራሽ አልተፈጠረም አልሞተም። ሌላው ደግሞ የማዘን እንደ ዲፕሬሽን የምንለው ማለት ነው። በጣም ትካዜ ውስጥ ሀዘን ውስጥ የመግባት እነዚህ ስቴጆች ናቸው። አንዳንዴ ከራስም ጋር ከእግዚአብሔርም ጋር ክርክር እንደሱ ሊኖረን ይችላል። ሌላው ደግሞ ንዴት፣ ኮንፊውዝድ የመሆን በቃ የመደናገጥ እነዚህ ስቴጆች ናቸው ብዙ ጊዜ ምናልፍባቸው እና መጨረሻ ላይ አክሴፕታንስ ወይንም የመቀበል ሀዘኑን የመቀበል እዛ ላይ እንደርሳለን። ይህ እንግዲህ አንዳንዴ አመጣጣቸውም ከአንዱ ጀምሮ ወደ ሌላው ሊሄዱ ይችላሉ። እንዳማወራቸው አይደሉም፣ እነሱም ብቻ አይደሉም ሲተማቸው እንጀነራል። ሌላው ስለ ሀዘን ያለን አንደርስታንዲንግ ሀዘን በዚህን ጊዜ ሀዝነ ትጨርሳለህ የሚል የታይም ፍሬም የለም። እንዲያውም አንዳንድ ሀዘን የህይወት ፕሮሰስ ፕሮሰስ ሂደት ነው ይባላል ነው ሀዘን። ሌላው ሰው ሲያዝን በተለይ ቅድሙ የስቴጁ አንዱ አሁን ለምሳሌ ኮንፊውዝድ የመሆናል የመደንገጥ ፍሪዝ የማድረግ ሊሆን ይችላል እና ለፎርሙላ በዚህ ብቻ ነው እንዲህ ነው የሚታዘነው እንዲህ ነው የሚል የለው። ሁሉም ሰው ሲያዝን የተለያየ ሪስፖንድ ለሀዘን የሚመልሰው መልስ የተለያየ ሊሆን ይችላል። አንዳንድ ሰው ፈጥኖ የማልቀስ የማዘን የመጨው አለ። ግን ጥሩ ነገር እንዳለን ቁጥር ደግሞ እኛ ሀገርም ሀዘን ላይ ትዝ ይለኛል ልጆች ሆነን ሀዘን ቤት ስትሄድ ለማልቀስሽ ግዴታ አይነት ነገር ሆኖ የመጣ እንዴት አላለቀሰም ስለሚባል ያው ትዝ የሚለኝ ማልቀስ የማይችሉ ሰዎች ማስለቀሻ አይነት ነገር አድርገው እና ሀዘን ይሄ ፎርስ የምናደርገው ሳይሆን የራሱ የሚመጣ ነገር። ለዚህ ነው አይ ቲንክ አስለቃሽ ሀገራችን አለ። ይቅርታኔ እሱንም የማይገባኝ ባህል ነው። ልንገርሽ እኔ ለሞቶ ዘመዴ ማልቀስ እንግዲህ እሱ አሁን አንዳንዴ ኢሞሽንን ለማውጣት አሚን አንዳንድ ነገሮች ቱ ሰም ኤክስቴንት የተወሰዱ ቢኖሩም ኢሞሽንን አውጥቶ ማዘን አክቹዋሊ ኤምባሲ ወጣ አሁን ሪሰርች ምን እንደሚያሳይታል ስለ ቴስት ሳርክት ስትረስ ሆርሞንስ አለው አብሮ የሚወጣ ለቅሶ በራሱ ሀዘን ስናለቅስ የሚሰጠን ሪሊፍ አለ ለሰውነታችን እና የሚገርመው አንዳንዴ እንደቀላል የምናያቸው አሴቶቻችን ስተዲ ሲደረግ ቤዚክ ነገር የምናደርጋቸው ለጤንነታችን ትልቅ አስተዋጽኦ አለው እና በናቹራሊ በሆነ መንገድ የማዘኑና የሚሰማንን ስሜት በሀዘን ለመግለጥ ከማፈን ይልቅ ከመያዝ ይልቅ ነገሮቹን ከማውራትም መቆጠብ ይልቅ እነሱ ሀዘንን የሚያከብዱት ሁኔታዎች ናቸው አይደለም። እና ልጆችስ በልጆች በተለይ ልጆችም እንግዲህ ልጆች ሀዘንን ሲወስድ ቅድም እንዳልኩሽ በቋንቋቸው ነገሮችን በመረዳት ኢቭን ስለ ልጆች በተለያየ እድሜ ላይ ስለ ሞት ያለው አመለካከት ለልጆች አዋቂ እንደሚያውቅ አይደለም የሚያውቁት። እሱም በተለይ ከፐርሰናልም ኤክስፔሪየንስ ላወራው ይችላል እና ሀዘን እኔ አባቴ የሞተው ልጅ ሆኖ ነው
እና ኢንፋክት አባቴ ታሞ ሆስፒታል ተወስዶ በዛ ወንድሙ ጋር አርፎ ሞቶ ለቀብር ለሚመጣ ጊዜ ለእኛ የተነገረን አንዳንዴ ለልጆች በተለይ ግልጽ አለመናገር፣ በሚገባቸው ቋንቋ አለመናገር፣ ስላለ ሁኔታ አለማስረዳት በጣም ትልቅ ጉዳት ነው የሚፈጥረውና አይ ቲንክ ከ10 ዓመት በታች ነኝ እንግዲህ እንዳላሳስት ዘመኑ ስለቆየና በዛን ጊዜ ያለኝን የልጅነት ማይንዴን ልውሰድሽ እና ምናልባት ሰዎች ሪሌት ያደርጋሉና አባቴ የሞተበት ጊዜ ድኖ ቤት ሊመጣ ነው፣ ቤት መጥተው ግቢውን ሲያጸዱ ምናምን ሲደረግ ምን ነው አይ ለእሱ አቀባበል ልናደርግ ነው ብለው ሊነገሩን። በኋላ ግን ሬሳውን ይዘው ሲመጡ እናቴ እህቶች እያለቀሱ ዋይ ሲያደርጉ በጣም ግራ ገባን። እኔና ላት የሆነ ሰርቪስ ቤት እነሱ ያለቅሳሉ። እኔ ሁኔታው ምን እንደተፈጠረም አላውኩም። አባቴን ለማየት እየጓጓው እያለ ነው ሬሳ ነው ይዘው የመጡት። መጥቶ ያናገረኝ የለ ምናምን የለ ረጅም ጊዜ ውስጥ የተቀመጠ ነገር ነው እና የኔ ታላቅ ወንድም ያለቅስ ነበር፣ እነሱም እየተለቅሱና እኔ ግን የዛኔ እንዲያውም ምንም ለቅሶ የሚደረገው ሁሉ ነው የማየው። አንድ የማስታውሰው ነገር ድሮ አስለቃሽ ተብሎ የሱት አልብሰው የሆነ እንጨት ላይ የሚያስለቅሱበት ነገር ዳቲንግ እንደሱ የሆነበት ነገር ለእኔ ኦልሞስት ቢላ ሆዴ ውስጥ እንዲከተው እንዲያዞሩት ነው ይመስለው። አላወራሁትም። አይ ዶንት ቲንክ አሁን ለምሳሌ ኢቨን እህቶችን ሞች ቢያዩ አሁን ይህን ታሪክ ራሱ ሼር ማድረግ ትዝ አይለኝም እና አውርቼበት አላቅ ተነጋግሬ አላቅ እና ቴራፒስት ለመሆን ስትማሪ ትምህርት ብቻ ሳይሆን you have to do your own work ምንስ የራስሽን ችግር አድሬስ ማድረግ አለብሽ እና ግሩፕ ቴራፒ የግድ ነው 40 ሰዓት ኢንዲቪጁዋል ቴራፒ ተብለው 1 ለ1 40 ሰዓት። የመጀመሪያ ጊዜ ያን ሀዘን ስከፍት ይሄ ሊትራሊ ከወንበሩ ላይ ተነስቼ በመንገድ የተንበረከኩት እኔ ራሴ አላውቀውም ነበር እንደሱ አይነት ምን ያህል እንደጎዳ እና አንዳንዴ ልጅ ሆነን የሚሆነው ነገር አዲስ ካልተደረገ የትም አይደል። ሰው ልጆችን ምን ትመክራለህ? ወላጅን ዘመድ አባት ወይ እናት ወይም በጣም የሚወዱት የቅርብ አያት እንደዚህ ሲያርፍ በተለይ ከህፃናት የሆኑ ልጆቻችን እንዴት አድርገን እንንገራቸው? በምን በኩል እናስረዳቸው? ጤናማ የሆነ አመለካከት ስለሞትም like it's a natural course የህይወት ጉዞ ነው። ሰው ይወለዳል፣ ይኖራል፣ ይታመማል፣ ወይ ያረጃል፣ ወይ ይሞታል አይደል? አይቀር ነገር ነው ሁላችን። እንዴት አድርገን ልጆቻችንን እናስረዳታለን? እንደ ማንኛውም ሰው ልጆቹን መጠየቅ ነው። አንዳንዴ ልክ ቴራፒውቲክ የሆነም ነገር ባናደርግ ለምሳሌ አያት ሞታ ነበር፣ ምንድን ነው የተሰማ? እንደገና ደግሞ መሞት ሲባል እንዴት ነው አንደርስታንድ እንደየእድሜያቸው መጀመሪያ እነሱ የገባቸውን መጠየቅ ከዛ በኋላ ግን ለልጆች ቀለል ባለ ነገር አሁን አያትም ሞታለች እንግዲህ ሁሉም በየባህሉ የሚነግረው ነገር አለ። ግን ከዚህ በኋላ መለሰ አታያም። አንዳንድ ቦታ ነው አንዳንድ ልጆች ያው በየእምነታቸው ወይ መንግስተ ሰማያት ሄዳል፣ ግን ከዚህ በኋላ እንደማያዋቸው እንደሞቱ ግን የሚሰማቸው ምን አይነት ስሜት ተሰማ ብሎ የመጠየቁ የማውራት ወይንም ደግሞ የተሰማቸውን ስሜት እንዲያወሩት መጋበዝ እንጂ አሁን በዛን ጊዜኛ ልጆች አንኛ የት እንዳለንም ያወቀ የለም። ቀብር ሲሄዱ ሁሉ ቀብር ውስጥ አልተሳተፍንም። ለየኔ ነውና እንደሱ አልነበረም። ልጅ ነውና ምንም የሚያውቅ የለውም፣ መጥቶ ይገለጽ የለምና ገና ከሞቱ ጀምሮ ምን እንደተፈጠረ በራሳቸው ቋንቋ በልጆች በሚገባቸው እንዲያወሩ ማድረግ መጠየቅ ጥሩ ነው። አንዳንዴ ደግሞ አንዳንድ ልጆች የሚያሳዩትም ከሌላ ጊዜ ጸጥ ሊሉ ይችላል ከማውራት ክሎዥርም የሚሰጣቸው ይመስለኛል። ወንደ የሴንድ ኦፉን ወይም ሀዘኑን የተወሰነው ፓርት ልጆቹ ማየት ሲችሉ እንግዲህ እኔም ከራሴ ኤክስፒሪየንስ ከህቴ ሳየው ለልጆቹ የእናታቸውን መሸኛ ፕሮግራም ላይ መሳተፍ መቻላቸው፣ የራሳቸውን ሙዚቃ መርጠው ለእናታቸው መጫወታቸው፣ እነሱን ነገሮች ፕሮግራሙ ላይ ፒክቸር ምረጡ፣ የትኛው ይግባ የትኛው ይሁን ማለት ኦልሞስት እንዲያወሩ ኦልሞስት ከውስጣቸው ያለውን ነገር እንዲያወጡ ከመሸፋፈንና ከመደባበቅ ኤጅ አፕሮፕሪየት በሆነ መልኩ ማሳተፉ እንዲያወሩ መጠየቅ እንዳልሹ በተለይ የማሳተፉ ነገር የሚጽፉት ግጥም ካለ የሚመርጡት መዝሙር ሳይሆን እንዲናገሩ ስለ ወላጆቻቸው በተለይ በጣም አስፈላጊ ነው። ሌላው የአንድ ቀን አይደለም፣ it's a lifetime እና ብዙ ጊዜ አሁን
እኔ ስለ አባት ሞት በተለይ በፊት በደንብ እንደዚህ አድሬስ ሳላደረገው ወይ አባት የሚያስታውስ ነገር ወይ ሙቪ ወይ እንደዚህ ምን ሲሆን ኢቭን አንዳንዴ አሁንም ቲራፕ አደርጋለሁ አለቅሳለሁ እነሱ እና ኢትስ አ ላይፍ ታይም ጆርኒ ነው። ግን የሚገርመው አንዳንዴ ጉዳታችን ነው ለሰዎች መፍትሄ የሚሆን። አሁን በክሊኒካል ወርክ ሀዘን ሲሆን ኢዝሊ ሪሌት ማድረግ እችላለሁ። አንዳንዴ ጉዳታችን፣ ሀዘናችን፣ ትራማችን ኢት ቢ አ ትሬዠር የምንጠቀምበት የሚጠቅመን ከሰው ጋር ሪሌት ያደርገናል። በስርዓቱ አድሬስ ካረግ ነው ለራሳችን ኮምፎርታብል ከስሜቶቻችን ጋር ከሆንን ለሌሎችም መፍትሄ እንዳልሽ የማውራቱም ችግር አይሆንም፣ የመነጋገሩም ፕላስ ኤምፓቲ ትማራለህ። ስላጣ የሌላ ሰው ማጣት ለአንተ ይሰማሃል አይደለ? የሌላ ሰው ጉዳት ሰው ያደርግሃል ብዬ አስባለሁ። ሰው ማጣት ለኔ ለዛ አይመስልሽም? የኢትዮጵያ በሀዘን ከየትም ተረባርበው የሚሄዱት ምክንያቱም ዊ ቦንድ ትራማ አንዳንዴ ትራማ ቦንድ ይባላል። ምክንያቱም እንግዲህ ሀዘን ሲባል ማንም የተነካ ስለሚያውቅ እንዴት እንደሚያም ስለሚያውቅ you will understand that you can be sympathize and empathize ለጥሩ ሊለውጥ ይችላል። እና መፈን ቢሊቨና ይሄን ሴግመንት ከመጨረሳችን በፊት አንድ እዚሁ ላይ መነጋገር እንችላለን። አክቹዋሊ ወንዶች ብዙ ጊዜ በሀገራችን ካልቸራሊ በሌላም ሀገር ነው ወንድ ጠንካራ ነው መሆን ያለብህ፣ ኢሞሽን ማሳየት የለብህም ምናምን የሚባል ነገር አለ እና ኢቨን ሀዘን ላይ ራሱ በቃ እየተሰማህም በቃ ያዝ የምታደርገው ነገር አለና እሱ ጉዳቱ ምንድነው? ላይክ እስቲ ኦፕን ማድረግ ጥቅሙ ደግሞ ለነሱ ምን አይነት ስፔስ ነው ማድረግ ያለብን? ከሴትኛ ሃንድል እንደምናደርገው ግሪፍም ሎስም ምናምንም ትራማም ወንዶች ላይክ ባይ ኔቸር የተለያየን ተፈጥሮ ስላለን ምን አይነት ስፔስ ነው ክሬት ማድረግም ያለብን ይመስልሃል? ኤቨሪባዲስ ዲፍረንት ሃውስ አሁን ኦኬ በተለይ በወንድና በሴት መካከል ያለው ይሄ ስሜትን የማሳየትና ያለማሳየት ነገር ብዙ ጊዜ ሶሳይቲ ወይ ህብረተሰብ በሚያደርገው ነገር ከጎዳው መካከል በተለይ ወንዶችን የስሜትን ያለማሳየት ይህን ልበል፣ ወንድም ሴትም ሲወለዱ ተመሳሳይ ኢሞሽን ኖሯቸው ነው የሚወለዱት። ኢሞሽን የሚባል አሁን ለቅሶ ለሴት ልጅ ተመርጦ የተሰጠ አይደለም። ግን ህብረተሰብ ሴት ልጅ ስታለቅስ እንደ ኖርማል ነው። በቃ እንዲያውም ወንድ ልጅ ሲያለቅስ ሴት ነህ እንደ ይባላል። ምክንያቱም ያን ኢሞሽን ለሴት ነው የሰጡት እና ብዙ ጊዜ ነርቸር ስላልተበረታታ እንጂ ኢሞሽናል እና አንዳንዴ እንኳን ማዘን ማልቀስ ስለማይፈልግ ለምሳሌ አሁን ወንድ ልጅ ቢናደድ አሁን አንድ ሰው ተናደድኩ ቢል አለቀስኩ ቢል ነው ለወንድ ልጅ፣ ያንተ ደግሞ ሴት ነህ እንደ ነው የሚባለው። ስለዚህ አንደኛ እሱኑ ወንዶችን በተለይ let them down ምንስ ነው በጣም ለችግር ከጣላቸው አንዱ ኢሞሽንን በአግባቡ ስሜትን በአግባቡ አለመግለጥ። ሲናደድ የወንድ ባህሪ፣ ሲያለቅስ ግን የሴት ለሴት ብቻ የተሰጠ ግን ኢሞሽን እኩል ነው የተሰጠን፣ ግን ስላልተበረታታ ነው። ይሄ ችግር በእኛ ካልቸር ብቻ ሳይሆን በሁሉም ካልቸር ውስጥ ያለ ነው። ግን አንዱ ይህ የምናደርገው ለስሜታችን ስንሆን ነው። ለዚህ ነው ብዙ ጊዜ ወንዶች በሁለቱም አለ። ይሄ እንግዲህ ጀነራላይዝድ ነው እንጂ ሁለቱም ኢሞሽናቸውን ኤክስፕሬስ የማያደርጉ ሴቶችም ለዛ ከስሜታቸው ጋር ኢንተች ያልሆኑ ወንዶችም ሴቶችም አሉ። ግን ኢንጀነራል ለወንዶች ስሜታቸውን የማሳየት ነገር ስላልሆነ ለዚህ ነው ወይ በአደንዛዥ እጽ ውስጥ ወይ በአልኮሆል ውስጥ ምናምን የመደበቅ የሚወስደው፣ ምክንያቱም እንደሱ ከማድረግ ይልቅ እና ስላልተበረታታ ስላልሆነ እንጂ እንደገና ደግሞ በካልቸርም ስታሳዩ አሁን አትሊስት በሁሉም ቦታ ስለ አእምሮ ጤና ግንዛቤ ሲገኝ እሱ እየተቀየረ ያለ ነው ብዬ አስባለሁ። ግን ብዙ ጊዜ በየትኛውም ካልቸር የማይበረታታው ወንድ ልጅ ኢሞሽን በተለይ በማልቀስ አለማሳየቱ ምንድነው ሲያሳይ እንደ ድካም መታየቱ በተለይ እንዴት የሚወሰደው አሁን ወንድ ልጅ ሲያልቅ አንተ ሴት ነህ እንዴ፣ ሁለተኛው ደግሞ ልክ ደካማ አይነት ባህሪ እንዳለው እሱን መጠንቀቅ አለብን ማለት ነው እንጂ ስፔስ እንስጣቸው ለወንድሞቻችን። ማልቀስ አክቹዋሊ የጥንካሬ ምልክት ነው። በጣም በብዙ ጊዜ የሚገርምሽ አንዳንድ ሰዎች አሉ ሊትራሊ ሲታዩ በጣም ወፍራም ትላልቅ ምናምን በጣም ከሚፈሩት መካከል አንዱ ቴራፒ ነው እና መተው አይወዱም። ብዙ ጊዜ ስለ ኢሞሽን ማውራት
አስፈሪ ነው። የፈለግሽውን ሌላ ነገር ማድረግ ይችላል፣ ግን ስለ ኢሞሽናቸው ማውራት ምክንያቱም ፎሬን ምን ያለመዱት ቋንቋ ነው ለወንዶች ብዙ ግን ሲናገሩ ሲወጣላቸው ያለፈው በዛው ልክ ነው። ደስ ይላል በጣም። እስቲ ያጠራ ያለች ረፍት ደግሞ ወስደን እንመለስና ስለ ትሪትመንት ስለ ሕክምናው እንነጋገራለን። ረፍት ወስደን እንመለሳለን። ተመልካቾቻችን ከረፍት ቆይታችን ተመልሰናል። እንግዲህ ስለ ትራማ ስለ ሜንታል ሄልት ስለ ብዙ ራሱን በምን በኩል ማኒፌስት እንደሚያደርግ ብዙ ተነጋግረናል። እስቲ አሁን ደግሞ ወደ ሕክምናው ወደ ትሪትመንቱ ስለ ቴራፒ ስንነጋገር እንግዲህ እናንተ በዚህ ሙያ ያላችሁ ለትራማ ላለው ሰው ወይ ሜንታል ሄልት ሊሹ ላለው ሰው ብዙ የተለያዩ የትሪትመንት ኦፕሽኖች ሕክምና ኦፕሽኖች አሉና እስቲ ለትራማ ስፔሲፊክሊ ከተነጋገርን ሕክምናው ምን ይመስላል? ትሪትመንት ኦፕሽኖች ውስጥ ምንድን ናቸው? መቼ ነው አንድ ሰው አክሰስ ማድረግ ያለበት ፕሮፌሽናል ሄልፕ ለመፈለግ ያለበት መቼ ነው ትላለህ? እሺ ስለ ትሪትመንቱ ላውራው። በተለይ ትራማንም ያው ትራማ እንግዲህ በጣም አንዷ ክፍል ስለ አእምሮ ጤና በሽታ ስናወራ ትሪትመንቱ ልክ እንደ ሌሎች በሽታዎች ክብደቱ ምኑም ይለያያል እና አንዳንዱ ልክ ሆስፒታል ገብተው ተኝተው እንደሚታከሙት ኢምፔሽንት ትሪትመንት ሊያስፈልገው ይችላል። በተለይ አንዳንዱ ለራሱም ለሌላም ሰው ዴንጀረስ ሲሆን ሆስፒታል ተኝቶ መታከም ይኖርበታል። መድኃኒት መውሰድም ያስፈልገዋል። ለአእምሮ በሽታ የሚሆኑ የሳይኮትሮፒክ ሜዲኬሽኖች አሉ፣ እንደሱ ሊያስፈልገው ይችላል ከባድ ለሆነው። ሌላውም ደግሞ አይኦፒ የሚባላል ግማሽ ኢንፔሽንት በቀን በሳምንት 2-3 በማየት እንደሱም ሊሆን ይችላል እና መድኃኒቶችም ሊያስፈልጋል። ሌላው ደግሞ በንግግር ቶክ ቴራፒ፣ እሱ ያው የኔ ፕሮፌሽን የምናደርገው በንግግር የቶክ ቴራፒ የምንለው እንደሱ አለው እንደየ በሽታ ሁኔታ። አንዳንዴ ደግሞ ሁለቱንም በአንዴ መድኃኒትም እየወሰደ ምክንያቱም ለምሳሌ አንድ ያነሳ ነው ስኪዞፍሬኒያ ለሰው ማይታይ የሚታይሽ የማይሰማ እነዚህ ዲሉዥን ሃሉሲኔሽን ቪዥዋል ምንም ይሆን ላላቸው ኢንፋክት ቁጭ ብሎ ለማውራት አእምሮ ካልተረጋጋ የትም ስለማይሄድ ሜዲኬሽኖች የሚያስፈልጓቸው የአእምሮ በሽታዎች አሉ። ብዙ ጊዜ ይሄ በተለይ ብዙ ጊዜ አእምሮ በሽታ ሲባል መድኃኒት ሲባል ብዙ ሰዎች ስለ መድኃኒት የማይሆን አመለካከት ያላቸዋሉ። በትክክል አንዳንድ የአእምሮ በሽታዎች ያለ ሜዲኬሽን ምንም ማድረግ አይቻልም። እንዲያውም አዘ ቴራፒስት የበሽታው አይነቱ በሜዲኬሽን ስቴብላይዝ ካልተደረገ ምንም የመነጋገሩ ትርጉም የለውም እና የአንደርስታንዲንጉን ምናምን ለመፍጠር ያ ሰው በሱ በሜዲኬሽኑ የግድ አስፈላጊ ይሆናል። ስለዚህም እንደሱ የሜዲኬሽን አለ፣ ተኝተው የሚታከሙት አለ ሆስፒታል ገብተው፣ ከዛ ደግሞ የቶክ ቴራፒም አለ። እንደየክብደቱ ሕክምናውም ይለያያል። በቀላሉ እዚህ ሀገር እንግዲህ ቶክ ቴራፒ በጣም አክሰሰብል ከመሆን የተነሳ እዚህ ሀገር በዙም ይደረጋል። ማአት ካምፓኒዎች አሉ፣ ማአት ሄልት ኬር ሲስተምስ አሉ። ቴራፒ ኢንሹራንስ ያለው ሰው በሙሉ ሁሉም ሜንታል ሄልት አክሰስ ያለው አለ። ግን እንደዚህ በቀላሉ አክሰስ የሌለው እንደኛ አይነት አገር ውስጥ ያለ ሰው ብዙ የሜንታል ሄልት በተለይ ቶክ ቴራፒ አይነት ነገር በአብዛኛው ብዙ ቴራፒስቶች ስለሌሉ በቁጥር ስናየው ማለት ነው። ምን አይነት ነገሮች ሚኒንግፉል የሆነ ፈርስት ስቴፕ መውሰድ ይችላሉ ሰዎች አክሰስ ከሌላቸው ኢሚዲየትሊ እስኪያገኙ ድረስ ይህንን ሕክምና ማለት ነው? እንግዲህ በተለይ ስለ አእምሮ ጤና ስለ ሰው ጤናም ስናወራ አንዳንዴ ብዙ ቦታ ሊከፍሏቸው ይችላል። ግን 5 ቦታ ለምሳሌ የሰው ስጋዊ ፍላጎት ወይንም ኒድስ፣ ስፒሪቹዋል ኒድስ፣ ሶሻል ኒድስ፣ ኢሞሽናል ኤንድ ሳይኮሎጂካል ኒድስ የምንላቸዋሉ እና ለአንድ ሰው ጤንነት እነዚህን ሁሉ ኒዱን ማሟላት ያስፈልጋል እና ብዙ ሕክምና እንኳን ባይኖራቸው ጥሩ ሰፖርት በሚያደርጋቸው ቤተሰብ፣ ህብረተሰብ ውስጥ ያሉ እንደ ቤተክርስቲያን የሚሆን ምንም እንደዚህ የሰው ሰፖርት የቤተሰብ አንደርስታንዲንግ ሄልፕ ያደርጋል። ለራሳችን ደግሞ የምናደርገው በተለይ ስለ ሰልፍ ኬር ብዙ ጊዜ ይሄ ሰልፍ ኬር በአማርኛ ነው ራስን መንከባከብ
ብዙ ጊዜ ራስን መንከባከብ ከራስ ወዳድነት ጋር ያያዛል። ሁለቱ የተለያዩ ነው ነገሮች የምንመለከተው፣ እንደ ላግዠሪ እንደ ቅንጦት እኔ ነገር አሁን ይባላል ይሄ ሁሉ ችግር እያለብኝ ልጆቼን እንኳን ማስተምርበት የሌለኝ ወይም ደግሞ የሚያግዘኝ ሰራተኛ እንኳን የሌለኝ በዚህ አይነት ከባድ ችግር ውስጥ ያሉ ሰዎች የኑሮ ክብደት ያለባቸው ሰዎች ለነሱ ሰልፍ ኬር ስንል ይሄ በቃ ሞጃ ሰው እዚህ የሄደ መሳጅ እዚህ የሄደ ፌሻል እዚህ የሄደ that's not it አይደል አንተ you're talking about self care ስትል ስለምን ምንድን ነው የሚመስለው? ኦኬ ይሄ እንግዲህ ለክላይንቶች የማወራው ነገር ነው የማወራው። ሲመጡ በምንም አይነት ውስጥ ቢሆኑ ሩቲናችሁ እንዴት ነው? ስንት ሰዓት ትተኛላችሁ? እንቅልፍ ማረፍ ብቻ አይደለም። አእምሯችን ስጋዊ የሆነ ኬሚካላዊ የሆነው አእምሯችን ውስጥ ያሉትን ይሁን እንደገናም ደግሞ ይሄ ኢሞሽናል የሆኑትን ነገር ራስ በራሱ ሂል የሚያደርግበት ብዙ አይነት የስሊፕ ስተዲዎች አሉ እና በመተኛት ነው፣ ረፍት ብቻ አይደለም። ስለዚህ ጥሩ እንቅልፍ ለምሳሌ እንደው በትንሹ ከ7 ሰዓት እስከ 8 ሰዓት አንድ ሰው ቢተኛ ለአእምሮ መረጋጋት አሚን ይሄንን ሁላችን የምናደርገው ነው። እንቅልፍ ሳንተኛ ስንል አንዳንዴ የሆነ ሀሳብሽ የሚሰረቀ ምናምን የሚሆን ይላል። ስለዚህ እነዚህ ነገሮች በተለይ ሰዎች ብዙ ስትረሱ ስለሚያልፉ ኦልሬዲ ደግሞ የአእምሮ በሽታ የሚችሉ አለባቸው እንቅልፍ በጣም አስፈላጊ ነው። ስለዚህ ብዙ ጊዜ የምላቸው ሩቲን የሆነ ሰዓት በጊዜ ሌላው ለሚሰይደስ እንቅልፍ መተኛቱ ብቻ ሳይሆን በእርግጥ የሰው ሁኔታም ሽፍትም ይለያያል። ግን ቢሆን ጥሩ ነገር በተመሳሳይ ሰዓት ተኝቶ በተመሳሳይ መንቃት ለአእምሯችን ለስራ ነው። አንድ እንቅልፍ። ሁለተኛ ኤክሰርሳይዝ ፊዚካሊ አክቲቭ መሆን። አሁን እነዚህ ቤዚክ ነገር ይመስላሉ። ለአእምሮም ጤናም ለስጋውም ጤና ነው ኤክሰርሳይዝ ማድረግ። የግድ ጅም መሄድ የለባቸው። ጅም መሄድ የለም። ለምሳሌ አሁን ለአእምሯችን ፓተርን ነው የሚፈልገው። አእምሯችን ላይክስ ፓተርን፣ ኢዚ ነው። ምን እንደሚመጣ ኔክስት እንቅልፌን ቤቱ ሰዓት ተኛለሁ፣ ኤክሰርሳይዝ ቤቱ ቦታ ሆናለሁ። ለምሳሌ አንዳንድ ኤክሰርሳይዝ ጭራሽ ከማናደርግ ይልቅ ኢቨን 5 ሚኒት 10 ሚኒት ውጪ ወክ ማድረግ በአእምሯችን ውስጥ ኬሚካሎች አሉ ጥሩ ስሜት እንድሰማ እንደ ዶፓሚን ይባላል አንዱ፣ ኦክሲቶሲን ወክ በማድረግ ሪሊዝ ጥሩ ስሜት እንዲሰማን የሚያደርጉ አየር ተቀብሎ ትንሽ ተራምዶ ሰፈር ውስጥ ዴፊኒትሊ። እና ትልቁ ግን ለውጥ የሚያመጣው ለአንድ ሰው ሩቲን በተመሳሳይ ሰዓት ተኝቶ መነሳት፣ በተመሳሳይ ሰዓት ወክ የሚሆን ኤክሰርሳይዝ ማድረግ ሩቲን ኮንሲስተንሲ፣ ይሄ በተመሳሳይ የማድረጉ ለአእምሯችን ፕሬዲክት ለማድረግና ጥሩ ስቴብል ለመሆን ይረዳል። ኮንሲስተንሲ። በዛ ደግሞ በተመሳሳይ መብላት። ሌላው ሶሻል ላይፍ ከሰዎች ጋር የምናደርገው እነዚህ ኒዶች ቤዚክ ኒዶች ናቸው። ለምሳሌ አንዳንዴ የግድ ቴራፒ መሆን የለባቸው። ጥሩ አንደርስታንድ የሚያደርግሽ ሰው ጋር ሁሌ መቶ ስለ አንቺ መጥፎ ስሜት የሚያደርግሽ የሆነ አንዳንድ ሰዎች አሉ ስለ ራሳቸው ትርኢት እንዲሰማቸው የሚያደርጉ እንደዚህ ስታወሪያቸው ጥሩ ስሜት የማይሰጣሉ። ግን ኢንጀነራል ግን ጥሩ ፖዘቲቭ ስሜት የሚፈጥሩልሽ አብረሽ ስትጫወቺ ስለምንም ስለ ችግርሽ እንኳን ላይሆን ይችላል እንደ ላይፍ ጥሩ ኢነርጂ የሚያመጡ ሰዎች አሉ በአጭር ቋንቋ። እና እንደሱ አይነቶች ሰዎች የማውራቱ በራሳችን ላይ የምናመጣው ጤና አለ። ወይንም ደግሞ ይሄ በህብረተሰብ መካከል የሚደረጉ እንደ ቸርችም ይሁን እነዚህ የግሩፕ አክቲቪቲዎች ጂሙም ራሱ አስፈላጊ ከሆነ ከሰው ጋር ኮኔክሽን መፍጠሩ አይሶሌት ከማድረግ ለአእምሮ ትልቅ ጤና አላቸው። እና እነዚህን ሩቲን ማድረግ። ስለ ሩቲን ሳወራ አንድ ነገር ልበል። አእምሯችን ውስጥ ብዙ አይነት ፓርት ነው ያሉት። አንደኛው ፓርቱ ባሳል ጋንግሊያ የሚባል የብሬን ክፍል አለ። እሱን ማለት አልችልም። እሺ ምን ማለት ነው ግን? አሁን ለምሳሌ መኪና ስትነጂ መጀመሪያ ላይ የመጀመሪያ ቀን በጣም ፎከስ ሆነሽ ምናምን እያደረግሽ ምናምን ነው ስትነጂ። ከወር ከዓመት በኋላ እቤትሽ ደርሰሻል፣ እንዴት እንደመጣሽ አታውቂም። that called autopilot means አንድ ቢሄቪየር ፎርስ ስናረገው ወደ ጥሩ ድሮ ያለንን ኢቭን መጥፎ ባህሪ እነዚህ ኒውሮፕላስቲሲቲ ምናምን ሲባል ኒውሮፓዝ ያ ማለት አንድ ቢሄቪየርን ደጋግመን ስናደርግ ጥሩ የሚሆን መጥፎ ሪንፎርስ እናደርጋለን ራሳችንን አንዴና። ለዚህ ነው ሩቲኖች አንድን ነገር ደጋግሞ ማድረግ ለአእምሯችን ሪከርድ አድርጎ ፓዙን እንዲፈጥር እናደርገዋለን። ያ ማለት ለአእምሯችን ጤና ለስጋችን ጤና ይሆናልና ቴራፒ ቁጭ ላይ ማውራት አክሰስ ባይኖረን በዚህ መጽሐፍ ያሉትን እንደ እንትን አንመልከት። አይ ቲንክ ለኔ እንዳልኩ እንደ ጊልት የሚሰማቸው
እናቶች ሊኖሩ ይችላሉ። እንዴት ነው ልጆች እያሉኝ በዚህ እድሜ ስለራሴ የማስበው? ለራሳችሁ ሳታስቡ ራሳችሁን መንከባከብ ሳትችሉ በአቅማችሁ ባለው ሁኔታ ማለት ነው እነዚህን አንተ የጠቀስካቸውን ነገር ለልጆቻችሁ መቅረት ላትችሉ ትችላላችሁ። ምክንያቱም አይደለ በሽታ ላይ ሊወደቅ ይችላል እና በሽታ ላይ ከወደቃችሁ ያ የምትንሰፈሰፉላቸውን ልጆቻችሁን መንከባከብ ላትችሉ ነው ማለት ነው። ስለዚህ እንደ ናነጎሸብል እንደ ራሴን ቴክ ኬር ማድረጌ ለራሴን መንከባከቤ ለእናንተም ነው እናንተን መውደድን መግለጼ ነው ብለው አይ ቲንክ የአመለካከታችን ነገር ትንሽ ሽፍት ብናደርግ ጥሩ ይመስለኛል አይደል? በተለይ የራስን የመንከባከብ ብዙ ጊዜ ፕራዮሪቲ ስናደርግ መጨረሻ ነው የምንሰጠው። ራሳችን እዚህ ታች መሆን ያለበት መጀመሪያ ነው። ለምን መሰለሽ? ራሱን መውደድ የማይችል ሰው እኮ ፍቅር ራሱን ያልወደደ እንዴት ነው የሌለሽን እንዴት ነው የምትሰጪው? ስለዚህ ሰልፍ ራስን መንከባከብ ራስ ወዳድነት አይደለም። ከራስ ነፋስ በላይ ነፋስ ማለት አይደለም። ሌላው ራስሽን እኮ ስትንከባከቢ you be your best means you will be በጣም ጥሩ እናት፣ ጥሩ አባት፣ ጥሩ ሰራተኛ፣ ጥሩ ጓደኛ ጥሩ ነው የምትሆኝ። ምክንያቱም ከውስጥሽ የሚወጣው ጥሩ ነገር ነው። ስለዚህ እንዲያውም አቲም በዚሁ አጋጣሚ ምክንያቱም ጥሩ ሳይኮሎጂ ከመጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ የሚነግረን ምንድን ነው? ባልንጀራህን ከአንተ በላይ ውደድ ነው የሚለን፣ እንደ ራስህ ውደድ። ስለዚህ የፍቅር መለኪያው ራስሽን እንደምትወጅ ነው። you can't give what you don't have የሌለሽን ነገር አትሰጭ። ስለዚህ ራሱን መንከባከብ ራስን ወዳድ ከሚለው ጋር እየተገናኘም አይደለምና አይ ቲንክ ከትንሽም ትልቅ የምናደርገው በተለይ በዚህ ሀገር ልጆቻችን የሚወቅሱን ነገር እንዴት የምንነግራቸውን ሳይሆን እንዴት እንደምንኖር ያሉ። ስለዚህ ነው ሰው እናት ተነስታ በጠዋት ለራሷ ትንሽ ጊዜ መውሰድ ከቻለች ራሷን ጥብጥብ ብላ ራሷን ዝግጅት አድርጋ በጣም ነው ደስ የሚላቸው ጸልያ መንፈሷን አሳርፋ ትንሽ ወክ አድርጋ መጣት ከቻለች ቀኑን እንትን ማለት ይቻላል ማለት ነው። ዴፊኒትሊ ኢቭን አሁን ለምሳሌ ልጆች በጣም ቢዚ የሚያደርጉሽ የሚያሰሩሽ ራስሽ ጥሩ ነገር ላይ ከሆንሽ እኮ ቶሎ ሰው ሪያክት መቼ ነው በጣም ስሜታችን እናደደው? ሲርበን፣ ሲደክመን፣ ከስራ በኋላ እንቅልፋችን ሲመጣ እኔ ራሴ አሁን ለልጆች ራሱ እንቅልፍ ሲመጣ ራሱ እምለው አሁን ጥሩ ታይም አይደለም። እኔ ራሳችን ነው እንደ ወላጅ እናውቃለን። ጥሩ ምን ሆነው ልናጫወታቸው ልናሯሩጣቸው የምንችለው ምንድን ነው? ራሳችን ጥሩ ስንሆን ነው። ስለ ራሱ ጥሩ የማይሰማው ሰው ስለ ሌላ ሰው ጥሩ መሆን አይችልም። የፈለገ የምትወጂው ልጅም ጓደኛም ዘመድም ሌላም ነገር ኃላፊነት ስራ ቦታም ቢሆን ኤፌክቲቭ የምትሰሪው ጥሩ ለራስ ስትሆን ነው። ቢዚነት አንዳንዴ ከእንትን ጋር ልናያይዘው እንችላለን። ቢዚ ነኝ ሲባል ኖ ከሚገባ በላይ ቢዚ አይደላችሁም። እንዳውም ጥሩ ቢዚነት አይደለም ማዕረጉ። ራስን ተንከባክቦ ለቤተሰብ መትረፍ ለምንወዳቸውም ሰዎች መትረፍ ስንችል ነው። ትክክል። ሌላው ጥሩ ኢንቨስትመንት፣ አሁን ስለ ኢንቨስትመንት ብናወራ ጥሩ ኢንቨስትመንት እኮ ማለት የሚያተርፍሽን ማየት ነው። ለምሳሌ ራስሽን 30 ደቂቃ በደንብ ካረግሽ በ3 ሰዓት የምትጨርሺውን ስራ በአጭሩ ልትጨርሺው ትችላለሽ። ምክንያቱም ጥሩ ፎከስን ማግኘት ማተኮር ትችላለሽ። በጥሩ ኢነርጂ መስራት ትችላለሽ። አንዳንዴ መጽሐፍ ደግሞሽ ታነቢያለሽ ተነቃቅተሽ ምናምን ሲሆን በአንዴ ነው። ግን ሁለተኛ የት ነው የነበርኩት ምናምን ብለሽ ስልክ የምንጫወት ስልኩ ራሱ ከሜንታ ቤት አውጡት ማታ ልክ ስተኙ። አንድ ነገር ከመጨረሳችን በፊት ሰዓታችን እያለቀች ስለሆነ ኤልያስ መናገር የምፈልገው ቴራፒ እንግዲህ እንደናንተ አይነት ተምረው ብዙ ሰዓት ጊዜያቸውን አጥፈው ኢንቨስት ተደርጎ ሰው እንዲጠነቀቅ ብዬ ነው። ማንም ሰው ቴራፒስት ነው ብሎ ዝም ብሎ አንድ ሰው ቲክቶክ ላይ ቁጭ ብሎ ስለ ሜንታል ሄልት ስላወራ እሱን አይደለም ሄደን እኛ ማማከር ያለብን። ይህንን ነገር እንድትልልን ብዬ ነው። ሰርቲፋይድ መሆን ኳሊፋይድ መሆን ምን ያህል ትልቅ ቦታ እንዳለው ይሄ የአእምሯችንን ጤና የመሰለ ነገር የምናማክረው ሰው ባክግራውንድ እንዴት ቼክ ማድረግ እንዳለብን ስለሱ ትንሽ ብትል ደስ ይለኛል። ከመጨረሳችን በፊት the value the importance ምን ያህል ጥቅም እንዳለው ፕሮፌሽናሎችን ያወቁ የተማሩ ሰርቲፊኬሽኑ ያላቸው ሰዎች ጋር እርዳታ መፈለግን because I feel like አሁን ሁሉ ሰው ስለ ሜንታል ሄልት ብዙ ሰው ዝም ብሎ በየሶሻል ሚዲያ ያወራል። ብዙ ሰው እንትነኝ እንደዚህ ነኝ የሚባል ነገር አለ እና እንዴት እንጠንቀቅ ለሚለው ነው። እንግዲህ እሱን በጥያቄ ልመልስ።
ሰርጀሪ ልትደረግ ስትሄጂ ዶክተር ጋር ዝም ብለሽ ትሄጃለሽ። የዛ ሰውዬ ክሬደንሻሉ ምንድነው? ምንድነው የተማረው? እንዴት ስለ ሆስፒታሉ ራሱ ብዙ ነገር ይታያል። ያ ሰው ያንን ሰርቲፊኬት ለማድረግ የሚያልፈው ነገር አለ። አሁን ለምሳሌ እኔ ቅድም ስለ ቴራፒስት የነበረኝ ፕሮሰስ አንዷም ክፍል ተናገር። ኢቭን የራሴን ችግር እንኳን የማድረግ ዲስፕሊን አለ። አንዴም ከሆንሽም ሰርቲፊኬቱንም ካደረግሽ በኋላ እንዴት እንደምትጠብቂውና ሰዎች ቴራፒስት ነን ስላሉ ከምንም ካለመወራት በተወሰነ መወራቱን ሁሉንም ኔጌቲቭ ማድረጉ እንደሱ ባይሆንም ግን ሰዎች የሆነ ያላቸውን ነገር ትተው ለመሄድ ማን የዛ ሰው ምን አይነት ክሬደንሻል አለው፣ የት ነው የተማረው፣ ዝም ብሎ ስላወራ ብቻ ሳይሆን ምን ያህልስ ኤክስፒሪየንስ አለው እና እሱ የሚለውንም ብቻ ሳይሆን ይሄንን የት ነው ያገኘው፣ የት ትምህርት ቤት ነው የሄደውንም ብለው በደንብ አጣርተው ከዛ በኋላ ነው ከዛ ሰው ሰርቪስ የሚጠቀመው እንጂ ዝም ብለን ሄደን ለዶክተር ራሳችንን ሰጥተን ሰርጀሪ አድርገን አንልም ዶክተር ነኝ ስላለ አይደለ። ስለዚህ እና በአእምሮም ጤና ዙሪያ አሁን በእርግጥ ሚዲያው ምኑ ቀላል አድርጎታል ለማንኛውም ሰው የፈለገውን ነገር ከፍቶ የፈለገውን ለማለት። ግን ከምንሰማውና ከምናየው መጠበቅ ያለብን ራሳችን ነን። አንድ ነገር ልናገር ስለ ባውንደሪ ለብዙ ነገር የሚረዳ ነው። ባውንደሪ ማለት በርሽ ላይ አፓርትመንትሽ ላይ ያለ በር ቁልፍ ነው። ሰው ሲያንኳኳው እንደምታደርጊው እዚህ ሀገር የምናይበት አለ። የምናምነው ሰው ከሆነ ማናቀው ከሆነ በሩን ማነቃ አንከፍትም። ግን እያመነው ስንሄድ ቁልፉንም ሰጥቶ እንዲገባ እናደርገዋለን። ለዚህ ነው ስለምንሰማው ይሁን ስለምናወራ ይሁን ስለሚል ማናምነውና ማንነቱ ያልተረጋገጠ ነገር በመስማትም በማውራትም በራችንን መክፈት የለብንም። we have to have boundaries እና boundary ያስፈልጋል። እንግዲህ ኤልያስ ልክ ነህ። ስለ ባውንደሪ እንደው ራሱን የቻለ ትልቅ ታፒክ ነው። እንግዲህ ሆፕፉሊ ተመልሰህ በፕሮግራማችን ላይ ትቀርብልናለህ ብዬ አስባለሁ። በጣም ኤክስፕሎር ማድረግ የምንፈልገው ታፒክ is boundary የሚለውን ራስን እንዳልከው በራችንን እንዴት እንንከባከብ የሚለው ተመልሰህ ሆፕፉሊ ትገኝልናለህ ብዬ አስባለሁ። ቴንክ ዩ ጊዜን ወስደህ ከዚህ ሁሉ ስላካፈልከን በጣም አድርጌ አመሰግናለሁ። ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁ። እንግዲህ መልካም መንገድ ላንተም ለቤተሰብህም አመሰግናለሁ። እንግዲህ ተመልካቾቻችን የዛሬ ፕሮግራማችን በዚህ ላይ ያበቃል። ጠቃሚ ሀሳቦች እንዳገኛችሁበት አልጠራጠርም። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።